ሰላም እንዴት ናችሁ? ውድ የስታር ሄድስ ቻናል ተከታታዮች፣ በዛሬ ቪዲዮአችን የምንመለከተው ስለ አልኮል ይሆናል። የተለያዩ የአልኮል አይነቶችን እያነሳን በውስጣቸው ያለውን የአልኮል ኮንተንት እና ሪከመንድድ የሆነውን አማውንት በጋራ እንመለከታለን። ቪዲዮውን እስከ መጨረሻ መከታተላችሁን አትርሱ። ቪዲዮውን ከመጀመራችን በፊት ሶስት ወሳኝ ነጥቦችን እንድታስተውሉ ፈልጋለሁ። አንድ፣ ሴፍ ሊሚት ኦፍ አልኮል የሚባል የለም። ምንም አይነት ችግር አይፈጥርም የሚባል መጠን በየትኛውም አይነት አልኮል የለም። ሁለት፣ በቀን ብለን ስናወራ በ24 ሰዓት ውስጥ ማለታችን ነው። ሶስት፣ አልኮል ብለን የምንጠራቸው መጠጦች በውስጣቸው ኢተኖል ያላቸውን መጠጦች ነው። ቢራ፣ ወይን፣ ጠጅ፣ አረቄ፣ ውስኪ የመሳሰሉትም ማለት ነው። በቀጥታ ወደ ቪዲዮአችን እንሄድ። ሴፍ ሊሚት ኦፍ አልኮል የለም። ምንም አይነት ችግር የማይፈጥር መጠን የለም። ነገር ግን ሪከመንድድ የሆነ አማውንት አለ፣ የሚመከር አማውንት አለ ወይም መጠን አለ። ይህ ሞዴሬት ድሪንኪንግ እንለዋለን። ለወንዶቹ በቀን 2 ስታንዳርድ ድሪንክ ነው። ለሴቶቹ ደግሞ በቀን 1 ስታንዳርድ ድሪንክ ነው። ኢንተርምስ ኦፍ ግራም አንድ ስታንዳርድ ድሪንክ 13 ግራም ነው በአማካይ። እዚህ ላይም በደንብ ማስተዋል ያለባችሁ ሪከመንድድ አማውንት ብለን ስንገልጽ ምንም አይነት ችግር የማይፈጥር መጠን አይደለም። ችግር ወይም ሪስክ አለው። ነገር ግን ብዙ ከመጠጣት ይልቅ ይሄኛው ሪስኩ ዝቅተኛ ነው እንጂ ቅድም እንደነገርኳችሁ ምንም አይነት ሪስክ የሌለው አማውንት የለም። ኖ ሴፍ ሊሚት ኦፍ አልኮል። ለወንዶቹ 2 ለሴቶቹ 1። ለምንድን ነው ለሴቶቹ ያነሰው? ይህን የሚያብራሩ 2 ወሳኝ ምክንያቶች አሉ። አንደኛ፣ አልኮል ዲሃይድሮጂነስ የተሰኘው ኢንዛይም መጠን በሴቶቹ ላይ ያንሳል። ይህ ኢንዛይም አልኮልን ኢተኖልን ብሬክ ዳውን በማድረግ ወደ ደም ስር የሚደርሰውን የአልኮል መጠን የሚቀንስ ነው። በሴቶቹ ላይ ያለው መጠኑ ትንሽ ከመሆኑ የተነሳ ወደ ደም ስራቸው የሚሄዱ የአልኮል መጠን ይጨምራል። ለዛም ነው ኩል አልኮል አንድ ሴትና አንድ ወንድ ቢጠጡ ቀድሞ የሚሰክረው ሴቷ ናት። የዚህ ኢንዛይም መጠን ትንሽ ስለሆነ ማለት ነው በሴቶቹ ላይ። ሁለተኛው ምክንያት አልኮል ዋተር ሶሉብል ነው፣ በውሃ ይሟሟል። የውሃ መጠናቸው አጠቃላይ የሰውነታቸው የውሃ መጠን ሴቶችና ወንዶችን ስናነጻጽር ደግሞ በሴቶቹ ላይ ያንሳል። ሴቶቹ በአማካይ ከ50 እስከ 55% ውሃ አላቸው፣ ወንዶቹ ደግሞ ከ60 እስከ 65%። ስለዚህ በአማካይ በ10% የሴቶቹ ያንሳል ማለት ነው። ስለዚህ ወደ ደም ስር የሚደርሰው የአልኮል መጠን ኮንሰንትሬትድ ይሆናል ማለት ነው በሴቶቹ ላይ። ከወንዶቹ አንጻር ስናነጻጽረው በሴቶቹ ላይ ወደ ደም ስር የሚደርሰው የአልኮል መጠን ኮንሰንትሬትድ የሆነ መጠን ነው ማለት የሚደርሰው። ስለዚህ በእነዚህ 2 ወሳኝ ምክንያቶች ለሴቶቹ ሪከመንድድ የሆነ አማውንት የወንዶችን ግማሽ ሆኗል ማለት ነው። ቀጥለን የምንመለከተው በእያንዳንዱ የአልኮል አይነት ምን ያህል ነው ሪከመንድድ አማውንቱ የሚለውን ነው የምንመለከተው። ከቢራ እንጀምራለን። ያው ብዙ ሰው ይጠጣዋል ብዬ ማሰብ ቢራን ነው። ስለዚህ ከቢራ እንጀምርና ወደ ሌሎቹ እንሄዳለን። አንድ ቢራ በአንድ ጠርሙስ ውስጥ ያለው ማለት ነው በአማካይ 330 ሚሊ ሊትር ቮሊዩም አለው። ቸክ አድርጉት ስትጠጡ። በአማካይ 330 ሚሊ ሊትር ቮሊዩም አለው። አልኮል ባይ ቮሊዩም ኮንተንቱ በውስጡ ያለው የአልኮል ኮንተንት ደግሞ 5% ነው በአማካይ። በሬንጅ ከ4 እስከ 6% አለው። በአማካይ 5% ነው የአልኮል ኮንተንቱ። በቢራ እና በሌሎች የአልኮል ታይፖች ውስጥ ያለው አልኮል ታይፕ ኢተኖል ነው። የኢተኖል ዴንሲቲ 0.789 ግራም ፐር ሴንቲሜትር ኪዩብ ነው። አሁን እኛ የምንፈልገው ምን ያህል ቢራ ነው ከአንድ ስታንዳርድ ድሪንክ ጋር እኩል የሆነው ነው። ምክንያቱም ሪከመንድድ አማውንትን ለማስላት ይህን ስለምንጠቀም ማለት ነው። ስለዚህ ፎርሙላችን ማስ ኢዝ ኢኳልስ ቱ ዴንሲቲ ታይምስ ቮሊዩም ታይምስ አልኮል ባይ ቮሊዩም። ይህ ፎርሙላ ለሁሉም አይነት አልኮል ታይፖች ያገለግላል። ዴንሲቲያችን ተመሳሳይ ነው ለሁሉም የምንጠቀመው። የኢተኖል ዴንሲቲ ነው 0.789 ግራም ፐር ሴንቲሜትር ኪዩብ ነው። ቮሊዩም ሪከመንድድ አማውንቱ ምን ያህል ነው የሚለው የምናሰላበት ነው። አልኮል ባይ ቮሊዩም የአልኮል ኮንተንቱ በፐርሰንት የሚገለጽበት ነው። አንድ ስታንዳርድ ድሪንክ 13 ግራም ነው ብለናል። ስለዚህ 13 ግራም እኩል ይሆናል ዴንሲቲ 0.789 ግራም ፐር ሴንቲሜትር ኪዩብ ሲባዛ ቮሊዩም ቪ እንበለው ሲባዛ አልኮል ባይ ቮሊዩም 5% ነው። 500ኛ እኛ የምንፈልገው ቪ ነው። ቪ እኩል ይሆናል 13 ግራም ሲካፈል 0.789 ግራም ፐር ሴንቲሜትር ኪዩብ ሲባዛ 0.05። ይህን ካልኩሌት ስናደርገው 330 ሚሊ ሊትር ይሰጠናል። ሴንቲሜትር ኪዩብ እና ሚሊ ሊትር እኩል ናቸው። ለዛም ነው 330 ሚሊ ሊትር ማለት ነው። ይሄ ደግሞ ቅድም ብለን ተነስተናል። አንድ ቢራ ውስጥ ያለው መጠኑ ምን ያህል ነው ብለናል? 330 13 ግራም እኩል ነው አንድ ቢራ ያለ ነው ማለት ነው። ይሄ ደግሞ ከማን ጋር እኩል ነው? 13 ግራም ከአንድ ስታንዳርድ ድሪንክ እኩል ነው አይደል? እኩል ነው። ለዚህም ማለት ነው አንድ ስታንዳርድ ድሪንክ እኩል ነው አንድ ቢራ ማለት ነው። ለዚህ ለወንዶቹ 2 ቢራ በቀን ለሴቶቹ 1 ቢራ በቀን ሪከመንድድ የሆነ አማውንት ነው ማለት ነው። ቀጥለን ወይን እንመልከት። በወይን ውስጥ ያለው የአልኮል ኮንተንት ከ12 እስከ 15% ነው። በእርግጥ ከዚህ በላይ ያላቸውም አሉ። ለምሳሌ ፎርቲፋይድ የሆነ ወይን እስከ 17% ድረስ አለው። እናንተ በምትጠጡበት ሰዓት ላይ ያለው መጠኑን ጠርሙስ ላይ ቸክ ማድረግ ነው። አሁን ካልኩሌሽን ግን 15% እንጠቀማለን። ለዚህ የቅድሙን ነው የምንጠቀመው። ማስ እኩል ይሆናል ዴንሲቲ ታይምስ ቮሊዩም ታይምስ አልኮል ባይ ቮሊዩም።
ስለዚህ 13 ግራም እኩል ነው 0.789 ሲባዛ ቮሊዩም ሲባዛ 15 መቶኛ። ቮሊዩም እኩል ይሆናል 13 ግራም ሲካፈል 0.789 ሲባዛ 0.15 ካልኩሌት ስናደርገው 110 ሚሊ ሊትር ይመጣል። ስለዚህ 13 ግራም እኩል ነው 1 ስታንዳርድ ድሪንክ እኩል ነው 110። ስለዚህ ሪከመንደድ አማውንቱ ለሴቶቹ 110 ሚሊ ሊትር፣ ለወንዶቹ ደግሞ 220 ሚሊ ሊትር ሪከመንደድ አማውንት ነው ማለት ነው በቀን። ቀጥለን ጠጅ እንመልከት። በጠጅ ውስጥ ያለው የአልኮል ኮንተንት ከ7 እስከ 10% ነው። አሁን ለካልኩሌሽን 10% እንጠቀም። የቀድሞ ፎርሙላ የምንጠቀመው ማስ እኩል ነው ዴንሲቲ ታይምስ ቮሊዩም ታይምስ አልኮል ባይ ቮሊዩም። ስለዚህ 13 ግራም እኩል ነው 0.789 ሲባዛ ቮሊዩም ታይምስ 10 መቶኛ። ቮሊዩም እኩል ይሆናል 13 ግራም ሲካፈል 0.789 ሲባዛ 0.1። ይህን ካልኩሌት ስናደርገው አፕሮክሲሜትሊ 165 ሚሊ ሊትር ይሰጠናል። ስለዚህ አንድ ስታንዳርድ ድሪንክ እኩል ነው 165 ሚሊ ሊትር በጠጅ ስናወራ ማለት ነው። ስለዚህ ለሴቶቹ ሪከመንደድ የሆነ አማውንት ምን ያህል ነው? 165 ሚሊ ሊትር በቀን። ለወንዶቹ ደግሞ ይህም በሁለት ማባዛት ነው 330 ሚሊ ሊትር በቀን ማለት ነው። ቀጥለን አረቄ እንመልከት። ያው አረቄ እንደምትታወቀው ኮንሰንትሬትድ ናት ሶሉሽኗ። ስለዚህ በውስጡ ያለው የአልኮል መጠን ትልቅ ነው። ከ30 እስከ 50% አልኮል አለ። በእርግጥ ከ50 በላይ ያለውም ሊኖር ይችላል። አማካዩ 40% ነው የአልኮል መጠን። አሁን ለካልኩሌሽናችን 40 እንጠቀማለን። ፎርሙላችን አንድ አይነት ነው። ማስ ኢዝ ኢኳልስ ቱ ዴንሲቲ ታይምስ ቮሊዩም ታይምስ አልኮል ባይ ቮሊዩም። ስለዚህ 13 ግራም እኩል ነው 0.789 ሲባዛ ቮሊዩም ሲባዛ 40 መቶኛ ማለት ነው። ቮሊዩም እኩል ይሆናል 13 ግራም ሲካፈል 0.789 ሲባዛ 0.4። ይህን ካልኩሌት ስናደርገው 41 ሚሊ ሊትር ይሰጠናል። ስለዚህ ሪከመንደድ አማውንት ለሴቶቹ 41 ሚሊ ሊትር ነው። ለወንዶቹ ደግሞ ይህም በሁለት ማባዛት ነው 82 ሚሊ ሊትር ነው። ጀስት 40 እና 80 ማለት እንችላለን። ቀጥለ የምንመለከተው ቮድካ፣ ውስኪ፣ ጅን የምንላቸውን ነው። ቮድካ፣ ውስኪ፣ ጅን እነዚህ የአልኮል ኮንተንታቸው በአማካይ 40% ነው። ስለዚህ እንደ አረቄ ኮንሰንትሬትድ ናቸው ማለት ነው። የምንጠቀመው ፎርሙላ አንድ አይነት ነው። ማስ ኢዝ ኢኳልስ ቱ ዴንሲቲ ታይምስ ቮሊዩም ታይምስ አልኮል ባይ ቮሊዩም ነው። 13 ግራም እኩል ነው 0.789 ሲባዛ ቮሊዩም ሲባዛ 0.4 ወይም 40 መቶኛ ማለት ነው። ቮሊዩም እኩል ይሆናል 13 ግራም ሲካፈል 0.789 ሲባዛ 0.4። ይህ ምን ይሰጠናል? ካልኩሌት ስናደርገው የቅድሙ ቁጥር በአረቄ ላይ ያገኘነው ማለት ነው 41 ሚሊ ሊትር። አንድ ስታንዳርድ ድሪንክ ከ41 ሚሊ ሊትር ጋር እኩል ነው። ለዚህ ሪከመንደድ የሆነ አማውንት ለሴቶቹ በቀን 40 ሚሊ ሊትር ነው ማለት ነው። ለወንዶች ደግሞ ይህን በሁለት ማባዛት ነው 80 ሚሊ ሊትር ነው። ውድ ተመልካቾች እንግዲህ በዛሬ ቪዲዮ የተመለከትነው በእያንዳንዱ የአልኮል አይነት ምን ያህል የአልኮል ኮንተንት እንዳላቸው እና ሪከመንደድ የሆነ አማውንታቸው ምን ያህል እንደሆነ ተመልክተናል። እንደ ማጠቃለያ የአልኮል ባይ ቮሊዩም ኮንተንቱ በፐርሰንት ያለው የአልኮል መጠን በጨመረ ቁጥር መጠጣት ያለብን መጠን ይቀንሳል፣ እንዳያችሁት ማለት ነው። ኮንሰንትሬሽኑ ሲጨምር ምንጠጣው መጠንም ይቀንሳል። ይህ የታወቀ ነገር ነው። ለምሳሌ አንድ ቢራ ጠርሙስ አንድ ስታንዳርድ ድሪንክ ነው ብለናል። 40 ሚሊ ሊትር አረቄ ደግሞ አንድ ስታንዳርድ ድሪንክ ነው ብለናል። እኩል ናቸው ማለት ነው የአልኮል ኮንተንታቸው። ውድ ተመልካቾች ቪዲዮውን ጠቃሚ ሆኖ እንዳገኛችሁ ተስፋ አድርጋለሁ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላማችሁ ይብዛ።